እንደዚህ ሆናለሁ ይለኛል። ስለዚህ ደግሞ በሱ ምክንያት እኔ በጣም በቃ እየጨነቀኝ ነው። ተጎድተሽ ሊሆን ይችላል እኮ ግን ደግሞ ያ የጎዳሽ ሰው ሌላ ነው። አሁን ደግሞ ሌላ ሰው ነው፣ የተለየ ሰው ነው። እኔ አሁን ገና ህፃን ልጆች ይዤ ሌላ ፍቅረኛ ይዤ ኧረ ምንም አያሳስብሽ። ብቻዬን ትጀመር እንጀራ አባት አልፈልግም። ኧረ እሱ እንጀራ አባት ነው። ያው ትርንጎ እየመጣች ነው። እስኪ ተከታተሉን ቤተሰቦቻችን። ያው እየመጣች ነው። እስኪ ዛሬ ምን እንደምላት። አይ ትርንጎ ሰላም ነው? እንዴት ነሽ? ሰላም ነው አለን። ጠፍተሻል። በሰላም አንዳንድ ነገር የፈለኩሽ እኔ ያሬድ በጣም ይወድሻልና ያሬድ ነግሮኛል እንደሚወደኝ ነግሮሻል። ለምን አልተረዳሽም? ምክንያቱም እኔ የልጅ አሳዳጊ ነኝ፣ ስራ አለኝ። ስራ ፈት አይደለም በነገራችን ላይ ዝም ብዬ ቀልድ እየቀለዳችሁ ነው። አሁንም ለዛ ነገር ነው ያጠራኸኝ? ያው ለዛ ደግሞ ቀልድ አይደለም። እውነት ለመናገር በጣም በቃ ከራሱ አብልጦ ነው የሚወድሽ። ምን አለ መሰለሽ በጣም ብዙ ጸባይ አለ። ደግሞ በዛ ላይ እኔ ጸባይም ሊኖረው ይችላል፣ ሊወደኝ ይችላል። ግን እኔ ልጅ አለኝ፣ ልጅ አሳዳጊ ነኝ። ትዳር አልፈልግም፣ ወንድ አልፈልግም። አይ ነገር ግን እንደዛ እንዳልኩ አውቀዋለሁ። የጀመረ እኮ እናንተ ዝም ብላችሁ ነው የምታዝጉኝ እኮ። ኧረ እንደዛ አይደለም፣ ለማዛግ ብለን አይደለም። እውነት ልጅሽ ልጁ ነው፣ ተቀብሏል። ልጆችሽን ይወዳል። ሲቀጥል ደግሞ አንቺንም ይወድሻል እኮ። ለምን አይደለም እሱ በጣም ከራሱ አብቶ የሚወድሽ ለኔም ነግሮኛል። ግን እሺ ባለማለትሽ በጣም እየከፋው ነው። በጣም እኔ ነገር ያለው ትዳር ህይወት አልፈልግም። እንዳጠቃላይ እሱም ብቻ እኮ አይደለም፣ እኔ እንዳጠቃላይ ወንድ የሚባል ትዳር አልፈልግም። ለምን ነው የማትረዱኝ እናንተ? አይደለማ ምን አለ መሰለሽ አሁን በጣም ባንቺ ፍቅር እየተጎዳ እዚህ ጋር ማየት በጣም ነው ለኔ ሼም ነው። አንቺም ጓደኛዬ ማለት ነው። እኔ እንደ ወንድሜ ነው የማየው አይደል? አንቺ ነው ነገሮች ነው ሌላ ዙራችሁ እንደዛ እንኳን አይደለም። በጣም ነው የሚወድሻል። ቢወደኝ ምን ላድርግ እኔ? በቃ ነገር እሺ በይው። እሺ እንዴት ነው እሺ ማለት እንዴት ነው እሺ የምለው? እሺ የምትይው በቃ እሱ የሚያስፈልገው እኔ ትዳር አልፈልገውም። በቃ ለትዳር እኔ አልፈልገውም። እሱ በቃ እንደ ወንድም አደርገዋለሁ። እንደዛ በጣም እየተጎዳ ስለሆነ አንቺ ተረድተሽው እኮ እሺ ብለሽው ያለው ነገር መስፈርት እሺ አልኩት። ለምሳሌ እሺ ብየው ተቀበልኩት። ለምሳሌ እኔ ሰውየውን አልፈልገውም። እሺ ብየው የማስመሰል ስራ እየሰራው ልጁን ነገ ብጎዳው እናንተ አትወቅሱኝም? እሱ ሳይወቅሰኝም አይደል? እሱ እንደሱማ አንፈልግም። ስለዚህ እኔ ለማስመሰል እችላለሁ ካላችሁኝ አስመስዬ እሺ ያሬድ በቃ ፍቅራለሁ ወዳለሁ ብዬ ሰኞ እችላለሁ። ግን እውነታው ደግሞ ሲወርድ እኔ ያሬድን አላፈቅረውም፣ አልፈልገውም። ይሄ ደግሞ የማልፈልግበት ምክንያት የራሴ የሆነ ነገር አለኝ። እሱ ምንድነው የራሴ በቃ መድረስ ያለብኝ ቦታ ላይ መድረስ ስላለብኝና ትዳር ስለማልፈልግ ነው። ያሬድ ለኔ ስለማይመጥነኝ ስለማይሆነኝ አይደለም ነው። ግን ደግሞ ምን አለ መሰለኝ እሱ እኮ አትቀልዱ። ምንድነው የምታዝጉኝ? ሲጀመር ማለት ነው ልጁ እንደዚህ ሆናለሁ እንደዛ አደርጋለሁ ምናምን የሚለውን ነገር እኔ እናንተ ጥፋት ነው። እንደዛ ነው። በጣም ነው እውነት ለመናገር ይወድሻል። ቢወደኝስ በቃ እኔ ታልፈለኩት ሳታስመስይሽ እኔ አሁን አስመስዬሽ እንድለው ተፈለጋችሁ አስመስዬሽ ልበለው። እንደዛ አይደለም። ካንጀትሽ እሺ በይው። እኔ እኮ እሱ እዛ እኮ ማለት ነው በጣም ብዙ ጊዜ ነው በቃ የሚያስጨንቀኝ። እንደዚህ ሆናለሁ ይለኛል። ስለዚህ ደግሞ በሱ ምክንያት እኔ በጣም በቃ እየጨነቀኝ ነው። ስለዚህ በእናትሽ በቃ ልክ ወንድምሽን አትታዘዥው። ወንድም አለሽ ይሄ ሌላ አይደለም። ልክ ጀመረ ተዝበት የደረሰብኝ እንትን ታውቃላችሁ አይደል? እስኪ እንዴት ታውቃላችሁ? ስለዚህ እኔና ታበረታቱኝ ተሰሪ እንደወንድም ልትሆኑ ነው ያ ማለት ነው። ምን አለ መሰለሽ አሁን ተጎድተሽ ሊሆን ይችላል እኮ ግን ደግሞ ያ የጎዳሽ ሰው ሌላ ነው። አሁን ደግሞ ሌላ ሰው ነው፣ የተለየ ሰው ነው። ምንም ወንድ ሲባል ወንድ ነው። የተለየ ነገር የለም። እንደዛ ማለት ይቀጥል ደግሞ ያው ገና ህፃን ልጆች ይዤ ሌላ ፍቅረኛ ይዤ ኧረ ምንም አያሳስብሽ ብቻ እሺ በይኝ። ልጆቼም ትጀመር እንጀራ አባት አልፈልግም። ኧረ እሱ እንጀራ አባት ነው ማሳደግ ከምንም በላይ እንደ አባት ነው የሚባለው። የአንድ ሰው አባት ለአንድ ሰው አባት ኧረ ይሆናል። ተይ ይኸውልሽ እንደዛ ካላሰብሽው አንቺ በክፉኛ ካላሰብሽው እኮ
ጥሩ ነገር ካሰብሽ እኮ እሱ ጥሩ ልጅ ነው። በእውነት ጥሩ ልጅ ነው። እኔ ወንድሜ እኮ ነው፣ እንደ ወንድሜ ጥሩ ልጅ መልካም ልጅ ነው። እኔ ወደዋለሁ እንደ ወንድሜ እኮ። እሺ ለምን እኔ በቃ ትዳር አጋር አልፈልግም። አትረዱኝም ወይ እናንተ? ይኸውልሽ ዛሬ እኔ እሺ ሳትይኝ አልሄድም። ምክንያቱም እሱ እዛ እኔ ሲጎዳ ማየት አልፈልግም። እንዴ ምንድነው የሚጎዳው? ምግብ ጠፋ እንዴ? ምግብ የለም ቤታችሁ? አይበላም እምቢ በቃ ከሰው ውጪ እሷን ሳገኛት ብቻ ነው የሚለው። የፋሲካ ጾም ስለሆነ እየጾመ ነው። አትቀልጂ። እኔ እየቀለድኩ አይደለም። እውነት የፋሲካ ጾም እየጾመ ነው። ኖ እንደዛ አይደለም። አብሽር በደምብ ጾም በለው። አንቺ እኮ ማለት ነው ልክ በቃ ሴት ልጅ ነሽ። ወንድ ልጅ መረዳት ትችያለሽ። በቀላሉ መረዳት ትችላለሽ። ግን እኔ አሁን የምረዳበት ሰዓት የለም። ምን አለ አሁን ለምሳሌ የማትረጂበት ሰዓት ምንድን ነው? የማልረዳበት ሰዓት ምንድን ነው? አንደኛ በቃ እኔ አሁን ትዳር የምገባበት ሰዓት ወይ ብሎና ፍቅርበት ሰዓት ሳይሆን ልጆቼን የምንከባከብበት ትሪት ማደርግበት ሰዓት ስለሆነ ትሪት ማድረግ ያለብኝ ልጆችን ነው። ሌላ ባዶ እንዳለ ትሪት ማድረግ ያለብኝና እኔ እሺ ብለው ባፈቅርሃለሁ ብለው ምናምን አስመስዬ አንገት በላይ መደበሪያ ልለው እችላለሁ። ግን እኔ ደግሞ እንደውነቱ የምግብ ስለነገርኳችሁ እናንተ እኔ በዙ ተቀጠላችሁ በቃ የኔን ጓደኝነት ተውትና እሱ ጋር ቀጥሉ። እኔ ተውት በቃ። አረ ለምን አንቺ ጓደኛችን ነሽ፣ እሱም ጓደኛችን ነው። ግን ደግሞ ህይወት በጋራ ሲሆኑ ጥሩ ነው ለመናገር። አረ ሰላም በላት ትዳር እኮ ጉንፋን እየሆነ እኮ። አረ በጣም ያስቸገረ እንደዛ ጉንፋን አይደለም። እንደዛ ታስቢ በእውነት ልክ በእናትሽ እንዴ ወንድም አለሽ፣ እኔም ወንድምሽ ነኝ፣ ጓደኛሽ ነኝ አይደል እንዴ? እኮ እኔ ምን ላድርግ እኮ አሁን ጠይቁኝ። ጥያቄ እኮ ዝም ብሎ ጥያቄ አይደለም እኮ ቁም ነገር እኮ ነው እያወራችሁ ያላችሁ ነው ቁም ነገር። እኔ ደግሞ ለዚህ ቁም ነገር በቂ አይደለሁም ታልኳችሁ፣ በቂ አይደለሁም ለትዳር በአሁኑ ሰዓት ሊሆን አይችልም ማለት እየተጎዳ ስለሆነ ብቁ ለመሆን ምንም ያቀት ነገር የለም። አውቀሽ ነው ከምር አውቀሽ ነው የፋሲካ ጾም እሱ ይሄን በመጾም አይደለም ያሳልፈው። እንደውም በአንቺ ብዙ ዋጋ እየከፈለ ነው ለመናገር በጣም ብዙ ዋጋ ከፈለ። ስለዚህ እሺ በይኝና በቃ ዛሬ ላስደስት እስኪ። ቀልድ አይደለም። በቃ ማድረግ ያለበትን ነገር ያረጋል። የምትይው ነገር ማድረግ አለበት። ከዛ ሲቀጥል በቃ እሱ እሺታም ብቻ ነው የሚፈልገው። በጣም ስለሚወድሽ እየተጎዳ ስለሆነ እሺ ብትይው ለአንቺ ምንም እንትን የለውም። ውርደት አይደለም እኮ ይሄ ውርደት አይደለም። አይ ማፍቀርም በእኔ የተነሳ ወይም በሱ የተጀመረ አይደለም። ግን ደግሞ እኔ አልኳችሁ በቃ ሰዓቴ አይደለም። ለሱ ሰዓቱ ተሆነ እኔ ሰዓቴ አይደለም። ገና የዓመት ስምንት ወር ልጆች ይዤ ሌላ ትዳር ውስጥ መግባት አሁን ትናንትና ያለፈው ያሳለፉትን ህይወቴን ካረሰው ገና ቁስሉ ተሽሪልኝ ሌላ ቁስል ይሄ ልጅ ደግሞ ያፈቀርኩሽ አበርኩልሽ ብሎ እኔ ጋር ገብቶ ነገ ጠዋት ጥሎ እንዲሄድስ ምን ማስተማመኛ አለው? እኔ ቃል እገባለሁ ለሱ። አንተ እኮ እሱን አይደለም አንተ እሱን አይደለም እኮ አንተ ምን አለ እኔ ስለማውቀው ጓደኛዬ ነው በጣም የምቀርበው በጣም እንደ ወንድሜ አብሬ የምኖረው ጓደኛዬ። ባሌም እንደዛ ብሎ ነበር የቀረበኝ። ደግሞ ሁሉም ሰው እንደዛ አይደለም። እንደውም በቤተክርስቲያን ማለት ነው ፈጣሪውን ክዶ ነው ክዶኝ ሄደው። ስለዚህ አሁን ደግሞ የባለፈው ቁስሌ ሳይሽርልኝ አሁን ሁለተኛ ቁስል አልፈልግም። ገብቶሃል? በቃ ልጆቼ ላሳድግ ያ የባለፈው ህይወት እኮ በቃ አለቀ። ሌላ ህይወት ነው አሁን። ቁስሉ የሚሽረው ልክ ያንን ለመርሳት ሌላ የሀሳብ እንትን ለውጥ ስታደርጊ ነው። ከሰው ጋር ስትነጋገሪ የሀሳብ ለውጥ የማደርገው ከልጆቼ ጋር ነው። ከሌላ ወንድ ጋር አንተ ወንድሜ ለምሳሌ ካንተ ጋር ሊሆን ይችላል። አይደለማ በህይወት መሀል እኮ አስፈላጊ ነው። ኖርማሊ የሆድሽን በጣም ገለጥ አድርገሽ የምትነግሪው ለምትቀርቢውና አለኝ ለምትይው ሰው ነው። ይሄ ደግሞ ያስፈልግሻል። ትናንትና ያለፈው ታሪክ እዛው ቀረ። ምክንያቱም ዛሬ አዲስ ቀን ስለሆነ አዲስ ነገር ነው። በአዲስ እሺ በይኝ እባክሽ። በጣም ቀላል ነው እኮ ላንቺ ይሄን ለማድረግ እኮ ከብዶሽ አይደለም ግን እኔ ፈገንቻውን በቃ ሰውዬ ምን ማስተማመን ያለው በቃ እሱን ደግሞ እኔ በኔ በኩል ጣዩ እኔ እሱም ወንድሜ ነው አንቺም እህቴ ነሽ አይደል እንዴ? ስለዚህ ክፉ ነገር እንደዚህ የሚያስብ ቢሆን እኔ አንቺ ጋር መጥቼ አልጠይቅሽም። እኔ እኮ የጠየቁሽ በቃ እየተጎዳ ስለሆነ እሺ በይው ያለው ነገር ተነጋገሩበት በጋራ ፍቱት ነው የሚለው። ጃሲ አስቤበት እስከመቼ ቢያንስ በቅርቡ አስቤበትና ናይራለሁ ዝም ብዬ አሁንም አስበሽም እኮ ማሰብ ያስፈልገውም እኮ ያስፈልጋል እንዴ
ትቀልዳለህ እንዳስብበት ነገር አለ። ለማንኛውም ግን ብዙ አጨጭቁኝ አንቺ ቀጭቅሽም ያው ይገባናል። የስራው ሁኔታ እኮ ስራ ላይ እንደሆንሽ እኮ እናውቃለን። ግን ደግሞ ያው በቃ ፍቅር እስከሆነ ድረስ ግዴታ መሆን ስላለበት ነው እኔ በዚህ ድረስ አንቺን ለማግኘት የመጣሁት ማለት ነው እንጂ እኔ ሰፈሬም ያው እንደምታውቂው ሩቅ ነው። በቃ እኔ ስለዚህ አወራሁት በደንብ አወራ ነው ግን ምን ማራጋችን ዞሮ አስቤበት ነገር በቃ ዞሮ ብቻ ግን እኔ አደራ እኔ እውነት ለመናገር ሲጎዳ ማየት አልፈልግም። አንቺ እሱ ሲጎዳ ማየት አልፈልግም። ነገ ግን እኔ እንጂ ጎርቶኝ እንደማይሆን አውቀዋለሁ። በእውነት እንደማይሆን አውቀዋለሁ። እርግጠኛ ነኝ። እነግርሃለሁ ማለት ነው። በቃ አደራ ግን እሺ። ያው እኔ በጣም እንጃ እጠብቃለሁ። በተስፋ ነው የምጠብቀው። እሱ በሱ አታድርግ ዶሮ እንዴ የሀሳብ ለውጥማ እንዳታረጊ